ሰላም ለእናንተ ይሁን ተማሪዎች፣ ዛሬም በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮ የስምንተኛ ክፍል ሲቲዝንሺፕ ሲሆን ይህን ቪዲዮ በእርግጠኝነት ትወዱታላችሁ። ምክንያቱም ጥርምጥን ያለ ኖት፣ ግልጽ የተብራራና በምሳሌዎች የታገዘ መሆኑ እንዲሁም ከመጽሐፋችሁ ውጭ ያሉ አዳዲስ የፍልስፍና ሀሳቦችን ያካተተ በመሆኑ ለየት ያደርገዋል። ላይክ በማድረግ ጀምራችሁ እስከ ቪዲዮ ፍጻሜ አብራችሁኝ ብትቆዩ በብዙ ታተርፋላችሁ። መልካም ቆይታን እየተመኘው በቀጥታ ወደ ቪዲዮ አለፍኩኝ። እንግዲህ እንዳልኳችሁ የዛሬው ሐሳብ ሲቲዝንሺፕ ቨርቹ ኢቲክስ የተሰኘውን ምዕራፍ ነው የምናየው። ፓርት 1 ነው በዛሬው የምናየው። በዋናነት በዚህ ቪዲዮ ላይ የምናተኩረው እያንዳንዱን ኪ ተርሞች በመተንተን ይሆናል ማለት ነው። እነሱን ስንረዳ ወደ ውስጥ ያሉት ሐሳቦች ሁሉ ግልጽ ነው የሚሆኑልን። ስለዚህ የቃላት እያንዳንዱን ቃላት እናንተም በደንብ ለማወቅ ሞክሩ። ወደዛው እንለፍ። እንግዲህ ከመግቢያ ላይ ምን ብያችኋለሁ? አዳዲስ የፍልስፍና ሐሳቦችን ታገኛላችሁ ብያችኋለሁ። መጽሐፋችሁ ላይ ቨርቹ ኢቲክስን ከትርጉሙ ይጀምርና ቀጥታ ይሄዳል። ግን ቨርቹ ኢቲክስ ምንድነው ብለን ስንል አንዱ የፍልስፍና ቅርንጫፍ ነው። ኢቲክስ እንደምናውቀው ከፍልስፍና ቅርንጫፍ ውስጥ አንዱ ነው። ስነ ምግባር ጥናት አንዱ የፍልስፍና ቅርንጫፍ ነው። ይህ የኢቲክስ ወይም የስነ ምግባር ጥናት የምንለው ራሱን የቻለ ሌሎች ክፍልፋዮች አሉት። ኢቲክስ በብዙ መልኩ ነው የሚተረጎመው። ኢቲክስን እየተነተንን በምናይበት ሰዓት ላይ እዚህ ጋር ኦቨርቪው ነው፣ ጀነራል ኦቨርቪው የሰጧችሁ ነው። ኢቲክስ በፍልስፍናው ዓለም ውስጥ በዋናነት ሁለት ቅርንጫፎች አሉት። ይሄ ኖርማቲቭ ኢቲክስ እና ነን ኖርማቲቭ ኢቲክስ የምንለው ማለት ነው። ስለዚህ እዚህ ኖርማቲቭ ኢቲክስ ውስጥ ደግሞ ይሄ ብያናዊ የስነ ምግባር መርህ፣ ይሄ ደግሞ ኢ ብያናዊ የስነ ምግባር መርህ። እሺ ለእናንተ ብዙም እዚህ ላይ እንትን ላይል ይችላል። ግን ከዚህ ውስጥ ይሄ ከኖርማቲቭ ኢቲክስ ውስጥ ኖርማቲቭ ኢቲክስ ራሱ በሁለት ይከፈላል። ጀነራል ኖርማቲቭ ኢቲክስ እና አፕላይድ ኢቲክስ ብለን በሁለት እንከፍለዋለን ማለት ነው። ጀነራል ኖርማቲቭ ኢቲክስ እና አፕላይድ ኢቲክስ ተብሎ በሁለት ይከፈላል። አፕላይድ ኢቲክስ እዚህ ጀነራል ኖርማቲቭ ኢቲክስ ውስጥ ሶስት አይነት ኢቲክሶች አሉ ማለት ነው። ቨርቹ ኢቲክስ አንዱ ነው። ሁለተኛው ዲዮንቶሎጂካል የምንለው ነው። ሶስተኛው ኮንሲኩዌንሻሊዝም ብለን ምንጠራው ማለት ነው። ኮንሲኩዌንሻሊዝም ብለን ምንጠራው ነው። ይሄ ኮንሲኩዌንሻሊዝም ውጤት ተኮር ነው። ጀስት የሆነ ነገር አድርገን ያመጣነው ውጤት ለኛ እስከጠቀመ ድረስ ትክክል ነው ብሎ ያምናል ማለት ነው። ይሄ ዲዮንቶሎጂካል የምንለው ዲቫይን ሎ ነው። ለምሳሌ መለኮታዊ ህጎችን ሊያነሳ ይችላል። አትስረቅ ተብሏል፣ አትስረቅ፣ አትግደል ተብሏል፣ አትግደል። እነዚህ መለኮታዊ ህጎች ላይ የሚያተኩር ነው። እነዚህ ሁሉ ለኛ አሁን ላይ ምንም ላይ ያደርግ ይችላል። ስለዚህ በዋናነት የምናየው ምንድነው ቨርቹ ኢቲክስ የሚለውን ማለት ነው። ቨርቹ ኢቲክስ የሚለውን እናያለን። ግን ቨርቹ ኢቲክስን ራሱ ከማየታችን በፊት ምንድነው ኢቲክስ የሚለውን ሐሳብ ማየት እጅግ በጣም አስፈላጊ ነው። ኢቲክስ ራሱ ማለት ምን ማለት ነው? ስነ ምግባር ስንልና ብዙ ጊዜ በእኛ ሀገር ላይ የተለመደው ምንድነው ስነ ምግባርና ግብረ ገብ በእያቀያየርን እንጠቀማለን አይደል? እርግጥ ነው በጣም ተመሳሳይ ናቸው። ሁለቱም እጅግ በጣም ተመሳሳይነት አላቸው። ስነ ምግባርና ግብረ ገብ ልዩነትስ ወይም እንዴት ነው ታዲያ ጠለቅ ብለን ስናያቸው ተመሳሳይነታቸው ምን ድረስ ነው የሚለውን አሁን ላሳያችሁ። ኢቲክስ ይሄንን ከምን ጋር እየቀየጥን ነው የምናወራው? ሞራሊቲ ምንድነው ስንል ይሄ ስነ ምግባር ማለት ነው። ምግባር ማለት ነው ኖርማሊ። ይህ ደግሞ ግብረገብ ማለት ነው። ግብረገብ ኦኬ። የቃሉን ከየት መጣ ስንል ሂስቶሪካል ባክግራውንድ በምናይበት ሰዓት ላይ ይሄ ዘ ወርድ ኢቲክስ፣ ይሄ ቃሉ ኢቲክስ የሚለው ቃል ኤቶስ ከሚል የግሪክ ቃል የመጣ ነው። ኤቶስ ከሚል የግሪክ ቃል ነው። ግሪክ ነው ምንጩ ማለት ነው። ግሪክ ነው ምንጩ። ነገር ግን ሞራሊቲ የሚለው ደግሞ ሞረስ ከሚል የላቲን ቃል የመጣ ነው ማለት ነው። ላቲን ነው። ያችሁ ልዩነቱን። ሞራሊቲ ይሄ ከየት መጣ ብለን በምናይበት ሰዓት ላይ አንዱ ላቲን ነው፣ አንዱ ግሪክ ነው። ነገር ግን በእንግሊዘኛው ትርጉሙ በእንግሊዘኛው ሁለቱም ተመሳሳይ የሆነ ምን አላቸው? ትርጉም አላቸው። ያ ምንድነው? ከስተም፣ ሁለቱም ከስተም የሚል ትርጉም ወይም ሃቢት ወይም ቢሄቪየር የሚል ትርጉም ይይዛል ማለት ነው። ልምድ፣ ባህል፣ ባህሪ
እነዚህን ነው የሚይዘው ትርጉም እነዚህ ነው ይላል። ካስተም፣ ሃቢት፣ ቢሄቪየር የሚል ትርጉም ይዛል ማለት ነው። የቱም ኢቲክስም ሞራሊቲም። ስለዚህ ምንድን ነው ታዲያ ዲፊኒሽኑ ምንድን ነው? ኢቲክስ ስንል ምንድን ነው ዲፊኒሽኑ የሚለውን እናያለን። ሞራሊቲ ያው ሞራል ፊሎሶፊ ላይ ስናይ የምናየው ይሆናል። ግን ኢቲክስ በምንልበት ሰዓት ላይ ሪሊ ምን እያልን ነው? ከሞራሊቲ ጋር እንዴት ይገናኛል የሚለውን በምናይበት ሰዓት ላይ ቀደም እንዳልኳችሁ ይህ ኢቲክስ ማለት ስነ ምግባር ማለት ብዙ ጊዜ ኮድ ኦፍ ኮንዳክት ላይ የሚያተኩር ነው። ኮድ ኦፍ ኮንዳክት ስንል ምን እያልን ነው? ልክ ይሄ የስነ ምግባር መርሆች አሉ አይደለ? ለምሳሌ ቤተሰቦቻችን እኛን ሲያሳድጉን እየነገሩ የሚያሳድጉን አለ። ልጅ ሆነን ምግብ ስትበሉ እንደዚህ ሰው ፊት አታላምጡ፣ ድምፅ አታሰሙ፣ ምግብ ስትበሉ አታውሩ፣ ምግብ ስትበሉ ከእጃችሁን ከመብላታችሁ በፊት ከመጠጣታችሁ ከበላችሁ በኋላ እያሉ የነገሩን እነዚህ ህጎች አሉ። እንዲሁም ታላላቅ ሲመጣ ከወንበራችሁ መነሳት አለባችሁ፣ ስትጨብጡ ጎንበስ ማለት አለባችሁ እያሉ የነገሩ ማለት ነው። እነዚህ ሁሉ ኮድ ኦፍ ኮንዳክት ናቸው፣ የስነ ምግባር መርሆች ናቸው ማለት ነው። እነዚህን መርሆች ተጠቅመን እነዚህ የተነገረን መርሆች ተጠቅመን ወደ ተግባር ስናውለው አክሽን ስናደርገው እነዚህ መርሆች እነዚህን ኮድ ኦፍ ኮንዳክት እነዚህን ፕሪንሲፕሎች ተጠቅመን አክሽን ስናደርገው ያ አክሽን ሞራሊቲ ይሆናል ማለት ነው። የገባችሁ ነው ብዬ አስባለሁ። ስለዚህ በዚህ የተነሳ ምንድነው ሞራሊቲ እና ምንድነው ኢቲክስ በምንባልበት ሰዓት ላይ ስነ ምግባር ይሄ ግብረገብ ማለት ግብረገብ የምንለው ምኑን ነው? ድርጊቱን ነው ማለት ነው። ሞራሊቲ ምኑን ነው? ድርጊት። አያችሁ፣ ድርጊቱ ምን ይባላል? ሞራሊቲ ይባላል። ይህ ድርጊት የተመሰረተበት እነዚህ መርሆቹ ምን ይባላሉ? ኢቲክስ ይባላል ማለት ነው። ሐሳቡ ግልጽ ነው ብዬ አስባለሁ። ስለዚህ ድርጊቱ አክሽን ስንወስድ ያ ሞራሊቲ ይባላል። እነዚህ አክሽን እንድንወስድ ያደረግናቸው እየተነገረን ያደረግነው ኮድ ኦፍ ኮንዳክቶች ሁሉ ምን ይባላሉ? ኢቲክስ ይባላሉ ማለት ነው። ኢቲክስ ይባላሉ እንዳትረሱ። እነዚህ እንግዲህ በጥንት ዘመን ከጥንት የግሪኮች ፈላስፎች ጀምሮ ሲጠና የነበረ ሲመረመር የነበረ ሐሳብ ነው ኢቲክስ የሚለው ማለት ነው። ስለዚህ በቀጥታም ምንድነው ወደሚለው ዲፊኒሽን እናልፋለን ማለት ነው። ይሄ አጠቃላይ ኦቨርቪው ነው ሰጥቷቸው። ሶ ኢንትሮዳክሽን ቱ ቨርቹ ኢቲክስ። ቨርቹ ኢቲክስ የሚለውን ከማየታችን በፊት ዋት ኢዝ ኢቲክስ ዋት ኢዝ ቨርቹ የሚለውን ማየት እጅግ አስፈላጊ ነው። ሶ ዋት ኢዝ ኢቲክስ ስነ ምግባር ምን ማለት ነው? The study of what is good and bad aims to pursue in life as well as what is right and wrong to do in daily life is called ethics አለ። ኢቲክስ አለ ምን እያለን ነው? ቅድም በመግቢያ ላይ ፍልስፍናዊ ሐሳቦች ናቸው ምናምን ብያልኳችሁ እዚህ ጋር ራሱ ያሉት አጠቃላይ እነዚህ የፍልስፍና ጥያቄዎች ናቸው። what is good what is bad what's right what's wrong እነዚህ የፍልስፍና ጥያቄዎች ናቸው። ትክክል ምንድነው? ጥሩ ምንድነው? መጥፎ ምንድነው? ትክክል አለመሆን ሲባል ምንድነው? ትክክል አለመሆናችንን ራሱ የምናረጋግጥበት በምንድን ነው? አብዛኛው ሰው ስለተቀበለው ነው አንድ ነገር ትክክል የሚባለው ወይስ ባህል ስለሆነ ነው አንድ ነገር ትክክል የማይባለው ወይስ ሃይማኖት ስለነገረን ነው? ምንድነው የሚሉትን ጥያቄዎች እየጠየቀ መልስ የሚፈልግ የጥናት ዘርፍ ፍልስፍና ነው ኖርማል። ስለዚህ ኢቲክስም አንዱ የፍልስፍና ቅርንጫፍ ነው ያልኳችሁ ለዛ ነው። እዚህ ጋር የሚያነሳቸው ጥያቄዎች ቤዚክ ናቸው አያችሁ። ስለዚህ ኢቲክስ በምንልበት ሰዓት ላይ ምን አለን? the study of what is good and what is bad and aims to pursue in life አለ። እዚህ ጋር ምን እያለን ነው? ማለትም ስነ ምግባር ልንከተላቸው የሚገቡና የማይገቡ የህይወት ግቦችን የሚያጠና አያችሁ። ልንከተላቸው ይገባል አይገባም፣ ልናረጋቸው ይገባል አይገባም የሚሉትን ድርጊቶች የሚያጠና እንዲሁም በተግባራዊ ህይወታችን በቀን ተቀን ህይወታችን ዴይሊ ላይፍ በቀን ተቀን ህይወታችን ላይ በተግባራዊ ህይወታችን ልናደርጋቸው የሚገቡና የማይገቡ ድርጊቶችን የሚያጠና የፍልስፍና ዘርፍ ነው ማለት ነው። እንደዚህ አታርግ እንደዚህ አርግ እየተባልን አይደል ያደግነው? በግራ እጅ አትብላ በቀኝ እጅ ብላ። እነዚህ አሁን በአንድ ማህበረሰብ ውስጥ ያሉ ባህሎች ናቸው። ዓለም አቀፍ ተቀባይነት በሁሉም አገር አስማሚ የሆነ ዲፊኒሽን አይደለም ያለው ኢቲክስ። በደንብ እዚህ ጋር ልትገነዘቡ ይገባል። ለምሳሌ
የኛ ሀገር የስነ ምግባር መርሆች ለሌላው ዓለም ላይ ላለው ላይስማማ ይችላል። የሌላው ሀገር የስነ ምግባር አካሄዶች ለኛ ሀገር በጣም ከባድና ጽያፊ ሊሆኑ ይችላሉ። ምሳሌ እንውሰድ። አሁን ህንዶቹ ጋር ስንሄድ ወደ ህንድ ኢንዲያ በምንሄድበት ሰዓት ላይ እነሱ የለቅሶ ስነ ስርዓቶቻቸውን በምናይበት ሰዓት ላይ ሰው ሲሞትባቸው ወይም ወዱት ሰው ሲሞትባቸው አንድ ታላቅ ሰው ሲሞትባቸው ማንኛውም ሰው ሲሞትባቸው ሊሆን ይችላል ምንድነው የሚያደርጉት? ሬሳውን ምንድነው የሚያደርጉት? ያቃጥላሉ አይደል? ሬሳ ያቃጥላሉ እነሱ። ይህ ለነሱ ኢቲካል ነው። ወደኛ ሀገር ስንመጣ ደግሞ ወደ ኢትዮጵያ ስንመጣ ይህ እጅግ በጣም የከፋ ኃጢአት አድርገን ነው የምናስበው። ምንም ሬሳ ማቃጠል አያችሁ፣ ለኛ የከፋ ኃጢአት ነው በከፍተኛ ሁኔታ። ለኛ ትክክለኛው አካሄድ የቱ ነው? ሰው ሲሞትብን በክብር እያለቀስን ሄደን መቅበር ነው አይደል? ስለዚህ አካሉን በድኑን መቅበር ነው፣ አፈር ውስጥ ማስገባት ነው። ያም ምክንያት ይኖረዋል አይደል? ከእያንዳንዱ እምነታችን ማለት ነው። እነሱም በራሳቸው ምክንያታዊ ናቸው። ሃይማኖታቸው የሚያዛቸው እንደዛ ስለሆነ ማለት ነው። አያችሁ የትኛው ነው ትክክል? ፍልስፍና እዚህ ጋር ይመጣና የትኛው ነው ትክክል? እንዱም በራሱ ትክክል ነው፣ ኢትዮጵያዊም በራሱ ትክክል ነው። ስለዚህ ኢቲክስ የሚለው ቃል እስካሁንም በመመርመር ላይ ያለ ነው ማለት። ስለዚህ እንደየባህል እንደየወጋችን የሚለያይ ነው። ሩቅ መሄድ ላይ ጠበቅብን ይችላል። ኢትዮጵያ የሰማንያ በላይ ብሔር ብሔረሰብ ሀገር ናት አይደል? አንዱ ጋር ያለው ባህል ለአንዱ ባዕድ ሊሆን ይችላል። ለምሳሌ ወደ ደቡብ ኦሞ አካባቢ ስንሄድ በደቡብ ኦሞ ውስጥ እንግዲህ ወደ 25 ብሔር ብሔረሰቦች አሉ። በዛ ውስጥ በአንዱ ማህበረሰብ ላይ ምን ይደረጋል? ሚስት ለባሏ ምግብ በምታቀርብበት ሰዓት ላይ ተንበርክካ ታበለዋለች። ተንበርክካ በልቶ እስኪጨርስ ሳትነሳ ታበለዋለች ማለት ነው። አሁን ይህ ባህል ለከተሜው እጅግ በጣም ነውር ነው አይደለ? እንዴት እንደዚህ ሊደረግ ይችላል? የእኩልነት የለም ወይ? ሰው አይደለች ወይ? የሴቶች ጉዳይ የሴቶች እኩል ይሄ ሁሉ ነገር በነሱ ምንም ቦታ የለውም። ለምን? እሷ ወዳው ፈልገው የምታደርገው ነው። ያንን ነገር ተስማምታታል። አያችሁ፣ አንድን ባህል ትክክል አይደለም ለማለት የሚያስችል ነገር የለውም ማለት ነው። ዛትስ ዋይ ኢቲክስ ስንል በየባህሉ ይለያያል ማለት ነው። ስለዚህ የተመሰረተበት ለኛ ሲነገረን ያደግንበት የስነ ምግባር መርሆቻችን እያንዳንዱ ምንድናቸው? ኢቲክስ ናቸው ማለት ነው። ኢቲክስ የምንለው ያንን ነው። ስለዚህ እነዚህ ሞራላዊ የስነ ምግባር መርሆችን ተጠቅመን ወደ ድርጊት ስንገባ ያ ድርጊቱ ምን ይባላል? ሞራሊቲ ይባላል ማለት ነው። ያችሁ ኢቲክስ ዲልስ ዊዝ ኮድ ኦፍ ኮንዳክት አያችሁ፣ አሁን ያልኳችሁ ማለት ነው። ይሄ የስነ ምግባር መርሆችን ነው የሚያጠናው የሚያይልን። የስነ ምግባር መርሆች ላይ እንዲህ ማድረግ አለብህ፣ እንዲህ ማድረግ የለብህም። it suggests forms of conduct አያችሁ፣ ፖላይትነስ ኢን ስፒች ስታወሩ ለምሳሌ ይሄ በኢትዮጵያ በአጠቃላይ በአራቱም አቅጣጫ ውስጥ ስናድግ እየተነገረን ያደግነው ነው። ትሁት መሆን አለብህ፣ ከሰው ጋር ስታወራ እንደዚህ መሆን አለብህ እየተባልን ያደግነው። ጮክ ብለህ ማውራት የለብህም፣ እየጮክ መናገር የለብህም፣ በስሜት መናገር የለብህም። ከሰው ጋር ስታወራ በትህትና ማውራት አለብህ። ይህ ኮድ ኦፍ ኮንዳክት ነው። እንዲሁም ቴብል ማነር የአመጋገብ ስርዓታችን ተሰብስበን ክብ ሰርተን ስንበላ ከፊት ብላ እየተባለን ያደግነው አይደል? ከፊት ለፊት ብላ፣ የሰው ፊት ላይ እጅን አትስደድ፣ የፊት ለፊትን ጨርስ፣ እንዲሁም መጥነ ጉረስ፣ ስትበላ ድምፅ አታሰማ፣ ስታላምጥ ቀስ በል፣ እየበላ አታውራ። እነዚህ ሁሉ ነገሮች መርሆች ናቸው። አያችሁ፣ ኢቲክስ ናቸው ማለት እነዚህ ነገሮች ውስጣችን ይሰርጽና ምን ይሆናሉ? ሀቢት ይሆናሉ ማለት ነው። አያችሁ፣ ሀቢት ይሆናሉ። ይህንን ሀቢት ከዛ በኋላ በህይወታችን አጠቃላይ በዚህ ልምድ ነው ህይወታችንን የምንመራው ማለት ነው። ስለዚህ ይህንን ሀቢት ተጠቅመን ወደ አክሽን ስናውለው አክሽን ሲሆን ምን ይሆናል? ሞራሊቲ ይባላል ማለት ነው። ሞራሊቲ ግብረ ገብ ይሆናል ማለት ነው። የስነ ምግባር መርህን ተጠቅመን ድርጊቱን ስንፈጽም ያ ግብረ ገብ ይሆናል ማለት ነው። it helps us decide how to act in different situations and how to treat others fairly። እንግዲህ የስነ ምግባር መርሆች ምን ያሳየናል? በተለያየ ሁኔታዎች ስንሆን ምን አይነት ውሳኔዎችን እንድንወስን፣ እንዴት ዲሳይድ ማድረግ እንዳለብን፣ ሰዎችን እንዴት ምክንያታዊ በሆነ መልኩ በፌርሊ ትሪት ማድረግ አለብን የሚሉትን ሁሉ ቤዚክ የሆኑ ቁም ነገሮች ያሳየናል፣ ያስገነዝበናል ማለት ነው። ስለዚህ ከሰዎች ጋር ስንሆን እንዴት መስራት አለብን፣ ከሌሎች ጋር እንዴት መግባባት አለብን፣ እንዴት ፍትሃዊ መሆን አለብን፣
እነዚህ ሁሉ አብረውን የሚያድጉ ናቸው ማለት ነው። ሶ ኤቲክ ቲች አስ ቱ ቲንክ አባውት ዘ ኮንሲኩዌንስ ኦፍ አወር አክሽን ኤንድ ቱ ሜክ ኤ ጉድ ዲሲዥን። ስለዚህ ስነ ምግባር እንደዚህ ባታደርግ እንደዚህ ትሆናለህ፣ እንደዚህ ባታደርግ እንደዚህ ትሆናለህ እየተባልን ባደግንበት ወቅት ከዛን ውስጣችን የሚቀረው ምንድነው? ኦኬ ይሄንን ባላረግ እኮ እንደዚህ ሊሆን ይችላል እያለን እንድናስብ ያደርገናል ማለት። ስለዚህ ከክፉ ድርጊቶቻችን ኮንሲኩዌንሱን በመፍራትም ሊሆን ይችላል ወይም ያ ክፉ ድርጊት ትክክል አይደለም ብለን ስላመንን ብቻ ልናቆመው እንችላለን ማለት ነው። አያችሁ ስነ ምግባር ማወቅ ይህንን ሁሉ ጥቅሞች እንድናገኝ ያደርገናል። ለምሳሌ ኤግዛምፕል ዲሳይዲንግ ኖት ቱ ቺት ኦን ኤ ቴስት ቢኮዝ ኢት ኢዝ አንፌር ኤንድ ዲስሆነስት። ስርቆትና ምን ማጭበርበር ነው ብለን ስናስብ ፈተና ላይ መስረቅ ወይም ፈተናን መኮረጅ ሊሆን ይችላል። ፈተናን መኮረጅ፣ ፈተና ላይ ማጭበርበር ስህተትና ታማኝነት የጎደለው በመሆኑ ላለመጭበርበር እንወስናለን ማለት ነው። አንድ ኮንሲኩዌንሱን እናስባለን። አያችሁ ሞራሊ መስረቅ ኃጢአት ነው ብለን ስናስብ ከዛ ነገር ልንቆጠብ እንችላለን። ካልሆነም ደግሞ እየሰረቁ ወይም እየኮረጅኩ እያለ ብያዝ የሚመጣብኝ ነገር ከፈተና ዲስኳሊፋይ መደረግ ይችላል፣ መባረር ሊሆን ይችላል፣ ሲከፋም ከዛም የበለጠ ነገሮች ሊሆኑ ይችላሉ። ስለዚህ እነዚህ ነገር ሳስብ ከድርጊቴ እንድቆጠብ እንድወስን የሚያደርገኝ የፍልስፍና የጥናት ዘርፍ ኢቲክስ ይባላል ማለት ነው። ኢቲክስን በደንብ ተረድታችኋል ብዬ አስባለሁ። ሜዠር ነው። ኦኬ አሁን ደግሞ ዋት ኢዝ ቨርቹ ወደሚለው ሐሳብ እንሂድ። ቨርቹ ምንድነው? ይሄ በጎነት ማለት ነው ቃሉ። የመጀመሪያው ምንድነው? ስነ ምግባር አየን። ስለዚህ አሁን በጎነትን ካየን በኋላ የበጎነት ስነ ምግባር ምንድነው ወደሚለው እንሄዳለን ማለት ነው። ቨርቹ ኢቲክስ ሶ ቨርቹ ኢዝ a good quality or habit that help a person do the right thing። አሁን ቨርቹ ማለት በጎነት አንድ ሰው ትክክለኛውን ነገር እንዲያደርግ የሚረዳው ጥሩ ልማድ ወይም ባህሪ ነው ማለት ነው። ስለዚህ ቅድም እንዳልኩ ኢቲካል ከሆነን እነዛ የስነ ምግባር ኮድ ኦፍ ኮንዳክት ውስጣችን ሲሰርጹ ቨርቹስ ሆነን እናድጋለን ማለት ነው። መልካም ስነ ምግባርን ይዘን ነው የምናድገው። ስለዚህ ቨርቹ በምንልበት ሰዓት ላይ ይህን ነገር በውስጣችን አዳብረን ትክክለኛውን ነገር እንድናደርግ የሚረዳን ጥሩ ልማድ ወይም ባህሪ ነው። ምን ቨርቹ ማለት እሱ ነው ማለት ነው። ጥሩ ልማድ ወይም ባህሪ ማለት ነው ቨርቹ ስንል። ጥሩ ልማዶች ለምሳሌ እዚህ ጋር ያስቀምጥልናል። ቨርቹስ አር ትሬትስ ላይክ ሆነስቲ፣ ካይንድነስ፣ ካሬጅ፣ ሬስፔክት። እነዚህ ሁሉ ሲነገሩን ነው አይደል ያደግነው። ታማኝ ሁን፣ ደግ ሁን፣ ትሁት ሁን፣ ደፋር ሁን፣ ሰውን አክብር፣ እነዚህ ፍትሃዊ ሁን እየተባለን ነው ያደግነው። ስለዚህ እነዚህ ነገሮች ሁሉ ምን እንላቸዋለን? ቨርቹ እንላቸዋለን። ማንኛውም መልካም የሆኑ በሰዎች ዘንድ ተቀባይነት ያላቸው ለራሳችንም ለሞራሊም ደስ እንዲለን የሚያደርጉ ከሌሎች ጋር ጥሩ ጓደኛ እንድንሆን፣ ጥሩ ቤተሰብ እንድንመሰርት፣ ጥሩ ዜጋ ጥሩ የዓለም ዜጋም መሆን እንድችል የሚያደርጉ ነገሮች ሁሉ ቨርቹ ይባላሉ ማለት ነው። ቨርቹ በጎነት ማለት ነው። ስለዚህ በጎነት በተለያየ መልኩ ሊገለጽ ይችላል። ታማኝነት በጎነት ነው። ሩሩነት በጎነት ነው። ለጋስነት በጎነት ነው። አያችሁ ሰው ማክበር በጎነት ነው። ስለዚህ በተለያየ መልኩ ሊተረጎም ይችላል ማለት ነው። ኦኬ a person with many virtue is considered to have a good character። አሁን አንድ ሰው ብዙ እንደዚህ አይነት በሁሉም መልኩ በምልአት ብዙ ነገሮች ቨርቹ ሲኖረው ታማኝም ሆኖ ቀናም ልቡም ርህሩህ ሲሆን ለጋስም ሲሆን ሰውንም ሲያከብር ብዙ እንደዚህ አይነት መልካም ባህሪዎች ያሉት ሰው ምን አለው? ምን እንላለን? ጥሩ ባህሪ ይኖረዋል ማለት ነው። ያ ጥሩ ባህሪ ደግሞ ተወዳጅ እንዲሆን ያደርገዋል። በሰዎች ዘንድ ተቀባይነት እንዲኖረው ያደርጋል። ላለመው ግብ ዓላማውን እንዲሳካ ያስችሉታል ማለት ነው። ኦኬ ቨርቹ ማለት ያ ነው። ኤግዛምፕል ለምሳሌ ቴሊንግ ዘ ትሩዝ፣ እውነቱን መናገር even when it is hard to show the virtue of honesty። ምን እያለን ነው? ሁልጊዜም እውነትን መናገር ቅድም ብለናል አይደል? መልካምነት ነው ብለናል። ሶ እዚህ ጋር ምን እያለን ነው? እውነቱን ለመናገር አስቸጋሪ በሆነበት ጊዜ እንኳን እውነቱን መናገር የታማኝነት በጎነትን ያሳያል ማለት ነው። አያችሁ እውነቱን ብናገር አንዳንድ ጊዜ ተማሪዎች ክፍል ውስጥ ጥፋት አጠፉና ምን ይደረጋል? በሌላው ላይ ማላከክ ይኖራል። እንትና ነው ለምንድን ነው እንደዚህ የምታደርጉት ሲባል የሚመጣውን ሪዛልት ፍርሃት ነው። ሊቀጣ እችላለሁ፣ ወላጅ ሊጠራብኝ ይችላል፣ እንደዚህ ሊሆን ይችላል ከሚል ፍራቻ እውነቱን መካድ አለ ማለት ነው። ይሄ ቨርቹስ ካራክተር አለ። ግን ይህንን ባህሪ ስናዳበር ቨርቹ በውስጣችን ሲሰርጽ በአስቸጋሪ ሁኔታ ውስጥ እንኳን ብንሆን የመጣ ይምጣ ብለን እውነቱን ብቻ እንናገራለን ማለት ነው። አያችሁ? ስለዚህ ቨርቹ የሚሰጠን
ይሄ ከፍታ ልዕልና ራስን ከፍ ወዳለ ልዕልና የማሻገር በጎ ስነ ምግባርን የመያዝ ነገሮችን እንዲያስይዘን የሚያደርገን ልማድ ነው ማለት ነው ቨርቹ ማለት። ሁለተኛው የሱ ተቃራኒ ነው። የቨርቹ ቀጥተኛ ተቃራኒው ምንድነው? ቫይስ እንለዋለን። ቫይስ ይሄ መጥፎነት ማለት ነው። በቃ ያ መልካምነት በጎነት ካልን ይሄን መጥፎነት ማለት እንችላለን። መጥፎ ባህሪዎች። so the term vice is often associated with bad habit አያችሁ፣ እኩይ የሆኑ ባህሪዎች፣ ጥሩ ያልሆኑ ባህሪዎች፣ ከሰው ጋር ማያኖሩ። yes vices is a polar opposite of virtue ይጠይቃቸዋል ፈተና ላይ ይሄንን ሚኒስትሪ ላይም እነዚህን ማወቅ መቻል አለባቸው። which one of the following is opposite of virtue ሊለን ይችላል ማለት። ስለዚህ it is a polar opposite of virtue and they refers to evil አያችሁ፣ እኩይ ክፉ የሆኑ ድርጊቶች ማለት or personal corruption አለ። አያችሁ፣ personal corruption or ክፉ የሆነ ባህሪ ብሎ አለን ማለት ነው። ሶ ይሄ እንግዲህ በፐርሰናል ባህሪ ማነው this personal corruption ስንል የባህሪ ብልሹነት ማለት ነው። የግል ባህሪ ብልሹነት፣ በቃ ምግባረ ብልሹ የሚባሉ ሰዎች አሉ አይደል? ስለዚህ እንደዛ ማለት ነው ፐርሰናል ኮራፕሽን። ለምሳሌ እነዚህ ፐርሰናል ኮራፕሽን ወይም ምግባረ ብልሹነት በምን ይገለጻል ስንል ታማኝ አለመሆን፣ ማጭበርበር፣ ካወርድ። እዚህ ጋር ይሄ ቃል ምንድነው? ልፍስፍስ ማለት ነው። ልፍስፍስ ሁሉን ነገር ምክንያታዊ ባልሆነም ሁኔታም ይሁን በቃ ልፍስፍስ ሁሉ ነገር እንዳለ መቀበል፣ እሺ እያሉ ማድረግ፣ ይህም ምንድነው? ኢቭል ነው፣ ትክክለኛ ያልሆነ ባህሪ ነው ማለት ነው። ሌላው ሰልፊሽነስ፣ ሁሉ ነገር ለኔ ብቻ ማለት ስቲንጂ መሆን፣ ታይት ሃንድድ፣ እነዚህ በጣም ስስታ መሆን፣ እነዚህ ኢንጀስቲስ፣ ኢፍታዊነት፣ እዚህ ጋር የዘረዘርናቸው ሁሉ ኦፖዚቶች ቫይስ ይባላሉ ማለት ነው። አሁን ኢቲክስን አየን፣ ቨርቹን አየን። ስለዚህ የሁለቱን ቃል አንድነት አድርገን ደግሞ እናያለን ማለት ነው። ዋት ኢዝ ቨርቹ ኢቲክስ? አሁን የበጎነት ስነ ምግባር ምን ማለት ነው የሚለውን ማየት እንችላለን። ቢኮዝ ሁለቱንም እያንዳንዱን ቃላት ለብቻ ስላየን ማለት ነው። what is virtue ethics? okay, virtue ethics, look, virtue ethics is a type of moral philosophy ምን አለን? moral philosophy that focuses on the kind of person we should be ምን አይነት ሰው መሆን እንዳለብን የሚያስገነዝበን የፍልስፍና የጥናት ዘርፍ ነው ማለት ነው። ስለዚህ ሞራል ፊሎሶፊ ምንድነው በዋናነት የሚያነሳው ብለን ስንል ምን አይነት ሰው መሆን አለብኝ፣ እቺ ናት የቨርቹ ኢቲክስ መሰረታዊ ጥያቄ። yes what should be rather than just what action we should take ምን አይነት ድርጊቶችን መፈጸም አለብኝ ብለን ከማሰብ ይልቅ ምን አይነት ሰው መሆን አለብኝ የሚለው ላይ የሚያተኩር ነው። ምን አይነት ሰው ነው መሆን ያለብኝ? መልካም፣ ቀና፣ ሩሩ፣ ደግ፣ ደፋር፣ ጽኑ ወይስ ልፍስፍስ፣ ደካማ፣ አጭበርባሪ? እነዚህ ነው መሆን ያለብኝ። ስለዚህ እነዚህን እንድንወስን የሚያደርገን የፍልስፍና ዘርፍ ነው ማለት የሞራል ፍልስፍና የጥናት ዘርፍ ነው። ሞራል ፊሎሶፊ ነው የቨርቹ ኢቲክስ። ሶ ምን ይለናል? ቨርቹ ኢቲክስ ኢዝ ዘ ፐርሱት ኦፍ አንደርስታንዲንግ ኤንድ ሊቪንግ ኤ ሞራል ላይፍ። የባህሪ ስነ ምግባር ቨርቹ ኢቲክስን የበጎነት ስነ ምግባር ማለት እንችላለን፣ የባህሪ ስነ ምግባር ማለት እንችላለን። ቢኮዝ እያንዳንዱ እዚህ ጋር የምናገኘው ቨርቹ ስንል በግለሰብ ደረጃ ሞራል ቨርቹ ግለሰብን ብቻ የሚያተኩር ነው፣ ግለሰባዊ ነው ማለት ነው። እንደ ማህበረሰብ ሳይሆን እንደ ግለሰብ ነው። አንድ ሰው ምን አይነት ሰው መሆን አለብኝ ብሎ እንዲያስብ የሚያደርገው ነው የበጎነት ስነ ምግባር ወይም ግለሰባዊ ስነ ምግባር ብለን ማየት እንችላለን። ስነ ምግባር ማነው የባህሪ ስነ ምግባር ብለን ማየት እንችላለን ማለት ነው። ግን የሚስማማው የትኛው ነው? ሞራል ፊሎሶፊ ማነው የበጎነት ስነ ምግባር የሚለው ይስማማል ለቨርቹ ኢቲክስ ማለት ነው። ስለዚህ የበጎነት ስነ ምግባር ምንን ያሳየናል ይለናል? የባህሪ ስነ ምግባር ስነ ምግባራዊ ህይወትን እዚህ ጋር ምን አለን? pursuit of understanding a living moral life ይሄ ሞራል ስነ ምግባራዊ ህይወትን የመረዳት እና ያንን ተከትሎ በዛ ህይወት ለመኖር ጥረት እንድናደርግ የሚያስገነዝበን የጥናት ዘርፍ ነው ማለት ነው። ምን አይነት ሰው መሆን አለብኝ ብለን እንድናስብ። so virtue ethics teaches us to develop good character። ያችሁ virtue ethics ምን አይነት ነገሮችን እንድናዳብር ይረዳናል አለ? መልካም ባህሪዎችን እንድናዳብር ያደርገናል። traits so we can live a good and meaningful life። ያችሁ መልካም፣ ጥሩ፣ ደስተኛ ቤተሰብ ደስተኛ ሆነ እንድንኖርና እንዲሁም ትርጉም ያለው ህይወት ሁልጊዜም ለራስ ብቻ የሚኖር ህይወት አይደለም።
በእናንተ መፈጠር በእናንተ መኖር ለሌላው መትረፍ መቻል አለባችሁ። ሌላው ደስተኛ መሆን መቻል አለበት በእናንተ መኖር ማለት ነው። ስለዚህ እንደዚህ አይነት ምክንያታዊ ህይወት እንድንመራ የሚያስችለን ይህ የስነ ምግባር ወይም የበጎነት ስነ ምግባር የጥናት ዘርፍ ነው ማለት ነው። የበጎነት ስነ ምግባር። ስለዚህ በዋናነት እዚህ ጋር እንድትይዙልኝ የሚያስፈልገው ይሄ ቨርቹ ኢቲክስ ምንድነው የሚጠይቀው ስንል what should I do instead of asking what should I do ምን መስራት አለብኝ ብለን ከመጠየቅ ይልቅ ምን ላይ ነው የሚያተኩረው? what kind of person should I be ምን አይነት ሰው ነው መሆን ያለብኝ የሚለው ጥያቄ ላይ ያተኩራል። ይሄ ሚኒስትሪያል ልትጠይቁ ትችላላችሁ። ስለዚህ ሞራል ፊሎሶፊ ማነው ቨርቹ ኢቲክስ በዋናነት ምን አይነት ጥያቄ ነው የሚያነሳው ወይም ምን አይነት ነገሮችን ነው የሚያጠናው ስንል ምን አንድ ግለሰብ ምን አይነት ሰው መሆን አለብኝ ብሎ እንዲያስብ የሚያስችለው የጥናት ዘርፍ ነው ማለት ነው። ዶንት ፎርጌት this one what kind of person should I be የሚለውን ያያል። ሞራል ቨርቹ does not come naturally to us እቺም ቤዚክ ቃል ናት። ምክንያቱም የዛሬ 2 ዓመት የሚኒስትሪ ጥያቄን ብታዩ እቺ ጥያቄ አለች። ሞራል ቨርቹ ምን አለን? ይህ የበጎነት ስነ ምግባር በተፈጥሮ የሚሰጥ አይደለም። አንድ ሰው በቃ አንተ መልካሙን፣ አንተ ደጉን፣ አንተ ሩሩን፣ አንተ ለጋሱን፣ አንተ ክፉን፣ አንተ ጨካኙን ተብሎ የሚፈጠር ሰው የለም። ስለዚህ ሞራል ቨርቹ የቃሉ አስገኝ ቅድም ማን ነው ብለናል? አሪስቶትል ነው ብለናል። አሪስቶትል ይህንን ነገር ዲፋይን ሲያደርገው ሞራል ቨርቹ በፕራክቲስ በልምምድ የሚመጣ ነው እንጂ በተፈጥሮ የሚሰጥ አይደለም ብሎናል። ስለዚህ ሞራል ቨርቹ ዳዝ ኖት ካም ናቹራሊ ዶንት ፎርጌት ዚስ ዋን። ስለዚህ እንዴት እናገኛለን ሞራል ቨርቹን ተብሎ ምርጫ ውስጥ ሊመጣ ቢችል ፕራክቲስ ነው፣ በልምምድ የሚመጣ ነው። ወይም አንዳንዴ ኢሚቴሽን ሌሎችን በመከተል ግን ምን አይነት መከተል ስንል ፖዚቲቭ ባህሪ ያላቸውን መልካም ስነ ምግባር ያላቸውን ለምሳሌ በኢትዮጵያ ውስጥ የወጣቶች ሮል ሞዴል መሆን የሚችሉ ብዙ ሰዎች አሉ አይደል? ለምሳሌ ቢንያም የመቄዶንያውን መጥራት እንችላለን። እሱ አሁን ለብዙዎቻችን ሮል ሞዴል የሚሆን ነው አይደል? ከ7000 በላይ አረጋውያንን ለሀገር ትልልቅ ስራ የሰሩ ሰዎችን በግለሰብ ደረጃ ብቻውን አያችሁ ሀገር መስራት ያለባትን ስራ እሱ ይሰራል። አሁን ይሄ ቨርቹየስ ነው ማለት ነው። በቃ ማለት ልብ ቀና ነው። ይሄ ቨርቹ ሞራል ቨርቹ የሚለውን ቨርቹ ኢቲክስ የሚለውን ነገር በደንብ ውስጡ የሰረጸ ሰው ነው። ስለዚህ እንደዚህ አይነት ሰዎችን ኢሚቴት ብናደርግ አንዱ ኢሚቴሽን የሞራል ቨርቹን ልናገኝበት የምንችለው መንገድ ነው ማለት ነው። ሁለት መንገድ ነው አስተውሉ። ሞራል ቨርቹ አኳየርድ ስሩ ፕራክቲስ ኤንድ ኢሚቴሽን ማለት እንችላለን ማለት ነው። ኢሚቴት ማድረግ ሌሎቹን ይቻላል። ኤግዛምፕል ኦፍ ሞራል ቨርቹ ኦር ቨርቹ ካራክተር ብንባል ሆነስቲ፣ ካሬጅ፣ ካይንድነስ፣ ኮምፓሽን፣ ጀነሮሲቲ፣ ትረስትወርዚ ብዙዎቹን ፌርነስ እነዚህ እያለ መዘርዘር እንችላለን። እዚህ ጋር የዘረዘሩትን ሁሉ አንድ በአንድ ውስጥ ስለምናይ ብዙም እዚህ ላይ አትጨነቁ። መግቢያ ላይ ቅድም ብያችኋለሁ መጽሐፋችሁ ውስጥ የሌለ ግን እዚህ የምታገኙት በዋናነት ቨርቹ ኢቲክስ የሚለውን ነገር እንድንረዳ የሚያስችለን ይህ የአርስቶትል መርህ ነው። ይህ መርህ በህይወታችን ሁሉ ልንተገብረው የሚገባ መርህ ነው። እንባስተው ጎልደን ሚን ይለናል። ወርቃማው ማዕከል ምንድነው? ወርቃማው ማዕከል ስንል እንግዲህ አርስቶትል በዚህ በቨርቹ ኢቲክስ ላይ ዋና ሰው ነው ብለናል። ቃላቶችን ከማስገኘት ሐሳቡን በጣም ዴቨሎፕ ከማድረግ መጽሐፍም አለው እዚህ ላይ በኢቲክስ ላይ ማለት ነው። ስለዚህ እሱ ምንድነው ይሄንን ነገር ሲያስብ ወርቃማው ማዕከል ብሎ የሚለው ምኑን ነው? ቨርቹ ጋር የሚገናኝ ነው። so the most famous and influential version of virtue ethics is comes from አርስቶትል። ከየት የመጣ ነው? በአርስቶትል የመጣ ነው ማለት ነው። አርስቶትል ነው አስገኘው። so he believed that being a good person ጥሩ ሰው መሆን ማለት አለን ጥሩ ሰው መሆን ማለት means developing good character ጥሩ ባህሪያቶችን ጥሩ ስነ ምግባሮችን ማዳበር ማለት ነው። ጥሩ ሰው ለመሆን ጥሩ ባህሪያቶች ሊኖረን ይገባል ማለት ነው። ያም ጥሩ ባህሪያቶች ምን ይባላል? ቨርቹ ይባላል ብሎናል። ስለዚህ ይሄ ቨርቹ ደግሞ የሚገኘው እንዴት ነው ብለናል? ባይ ፕራክቲስ። ስለዚህ ፕራክቲሲንግ ዘም ኤቭሪ ዴይ አለን። ሁልጊዜ እነዚህን በመለማመድ ልናዳብራቸው የምንችላቸው ናቸው ብሎ ከነገረን በኋላ አሪስቶትል ኦልሶ ቶክድ አባውት ጎልደን ሚን ስለ ወርቃማው ማዕከልም በዛው አያይዞ ነግሮናል ይለናል። ስለ ወርቃማው ማዕከል። ስለዚህ ወርቃማ ማዕከል ማለት ምንድን ነው? እንግዲህ ማዕከል ካልን አንድ ነገር ማዕከል ካልን በሁለት ነገሮች መካከል የሚገኝ ማለት ነው አይደለ? አንድ ነገር መሃል ላይ ይገኛል ካልን በሁለት ነገሮች መካከል ላይ ይገኛል ማለት ነው። ስለዚህ እነዛ ሁለት ነገሮች ምንድናቸው ስንል ዘ ጎልደን ሚን ይሄ ማዕከላዊው ወይም ወርቃማው ማዕከል ማለት it is the perfect balance
between two extremes ምን አለ? በሁለት ጽንፎች መካከል እነዚህ ሁለቱ ጽንፎች ሁለቱ ኤክስትሪሞች ቫይስ ናቸው። ዶንት ፎርጌት አንዱ ዴፊሽንሲ ነው። በሁለት ጽንፎች መካከል ሲባል እዚህ ጋር የሚያስቀምጥልን አለ a lack of something and having too much of it የአንድ ነገር እጥረት ወይም የዛ ነገር በጣም የበዛ ሁኔታ ማለት ነው። ለምሳሌ በጣም ሲያትር too little ሲሆን ዴፊሽንሲ እንለዋለን። too much ሲሆን ኤክሰስ እንለዋለን። እዚህ ጋር ክሊር እንዲሆን በምሳሌ እናስረዳ። ለምሳሌ አንድ ሰው ቨርቹ ሁን ሲባል ምን እያለ ነው? ቅድም እንዳልነው ጀነረስ ሁኑ ብለናል አይደል? ጀነረሲቲ አለ እዚህ ጋር ጀነረስ መሆን ማለት ለጋስ መሆን ማለት ነው። ይህ ጀነረሲቲ ቨርቹ ነው አይደለ? ቨርቹ ነው። ታዲያ ጎልደን ሚን ነው ማለት ነው። የጎልደን ሚን ቨርቹ ያሉ የተባሉት ነገሮች ሁሉ ወርቃማ ማዕከሎች ናቸው። ታዲያ ይህ የጀነረሲቲ በምን ጽንፎች መካከል ነው ያለው ስንል አንደኛ እዚህ ጋር አንዱ ኤክስትሪም ምን ሊሆን ይችላል? ስቲንጂ ብለን የምንለው ወይም ስስት ልበለው እዚህ ጋር ስስታም መሆን ማለት ነው። ይሄ ምንድነው? ለጋስ። እዚህ ጋር ደግሞ ሁለተኛው ጽንፍ ደግሞ ምን ሊሆን ይችላል? አባካኝ ወይም አባካኝ ማለት እንችላለን። እዚህ ጋር። ስለዚህ ለምሳሌ እዚህ ጋር በጣም ስስታም መሆንም ቫይስ ነው። በጣም አባካኝ መሆንም ያሉንም ይበትን መሆንም ይሄም ምንድነው? ቫይስ ነው። ይሄ ቨርቹ ነው። አያችሁ? ስለዚህ ቨርቹ ስንል ወይም ወርቃማ ማን ነው ጎልደን ሚን በምንልበት ሰዓት ላይ በሁለት ጽንፎች መካከል መገኘት መቻል ነው ማለት ነው። አሁን አንድን ነገር ለመስጠት በጣም መሳሳት ዴፊሽንሲ ነው። too little to give something አሁን አንድን ነገር ለመስጠት በጣም በቃ ተትረፍፎት እያለ የሆነች ነገርን ለማካፈል የሚሳሳ ሰው ይህ ምንድነው? ስስት ብለን ወከል ነው ማለት ነው። ያለውን ነገር ደግሞ ዝም ብሎ የሚበትን ከዛ ቤቱ ሲመጣ ልጆች ሊኖሩ ይችላሉ። ልጆቹ ምንም የሚያስፈልጋቸውን ሳያረግ ቢቀር ያ ሰው ለጋስ አይደለም። ባይዘ ያለውን ሁሉ ስለበተነ ለጋስ አይባልም እንደዚህ አይነት ሰው ማለት ነው። ይህም ቫይስ ነው፣ መጥፎ ባህሪ ነው። ስለዚህ ትክክለኛው ምንድነው ብለን ስንል ስስታም ከአባካኝነትም ማዕከል ላይ መገኘት፣ ለጋስ መሆን አስፈላጊ የሆነውን ነገር ላስፈላጊው ሰው በአስፈላጊው ሰዓት ማድረግ መቻል ማለት ነው። ጀነረስ። አያችሁ? አንድ ምሳሌ እንጨምር ጎልደን ሚን በደንብ እንዲገባል። አንድ ሰው ለምሳሌ ከቨርቹ ኢቲክስ ውስጥ አንዱ ምሳሌ ምንድነው? ከሬጅ ነው። ከሬጅ አይደል? አሁን ከሬጅ ይሄም ከሬጅ በሁለት ጽንፎች መካከል የሚገኝ ነው። ትክክል የሚሆነው መቼ ነው? በሁለት ጽንፎች መካከል ሲገኝ። ከሬጅ ምንድነው? ጎልደን ሚን ነው አይደል? ከሬጅ የሱ ቱ ሊትል ሲሆን የከሬጅ ቱ ሊትሉ ምን ይሆናል? እዚህ ጋር ካወርድ። ይሄ ምንድነው? ልፍስፍስ ፈሪ ማለት ነው። ፍርሃት ግን ሊሚት አለው። አስተውሉ። እዚህ ጋር ሁሉን ነገር የሚፈራ ሰው ቫይስ ነው። ይሄ ቫይስ ነው፣ ትክክለኛ ያልሆነ ባህሪ ማለት ነው። ካወርድ ልፍስፍስ ማለት ነው። በቃ ሁሉን ነገር የሚቀበል ሁሉን ነገር እሺ የሚል የራሱ የሆነ መርህና ህግ የሌለው ሰው ሲሆን ካወርድ ነው። የዚህ ቱ ማች ሲሆን ደግሞ ምን ይሆናል? ሬክለስነስ። እዚህ ጋር ሬክለስነስ ቱ ማቹ የማን ነው? የከሬጅ ቱ ማች ፈተና ላይ ጠይቋቸዋል። ባይዜ መጽሐፉ ላይ በደንብ አላብራራውም፣ ግን ፈተና ላይ አምጥተዋል። ስለዚህ የከሬጅ ቱ ማች ማን ነው ብትባሉ ሬክለስነስ ነው። እዚህ ጋር የከሬጅ ደግሞ ቱ ሊትሉ ማን ነው ስንባል ካዋርዲቲ። ያችሁ ለፍስፍስና አንዳንዴ ጀብደኛ መሆን አጉራት ምንድነው የሚባላል። ስለዚህ ለምሳሌ አንድ ሰው ምንም እጁ ላይ ምንም ሳይኖር መሳሪያ ከያዘ ሰው ጋር በቃ ጀብደኛ ሆኖ እንትን እላለሁ ቢል ያ ሰው ደፋር አይባልም። ባይዚ ደፋር አይደለም። ደፋር ሳይሆን ጀብደኛ ለመሆን ነው። ራሱን ከማንም በላይ ነን ብሎ ለማሳየት መሞከር ነው ማለት ነው። ስለዚህ ያ ጥይት የያዘው ሰው በቃ ቢስባት እኮ አንድ ያችን የምታህል ቀልሃ የዛን ሰው ህይወት አሳጣው ማለት ነው። ይህ አጉል ድፍረት ነው። ስለዚህ ቱ ማች ሲሆን ሬክለስነስ፣ በጣም ቱ ሊትል ሲሆን ደግሞ ካዋርድ። ትክክለኛው ምንድነው ስንል ካሬጅ
ካሬጅ ትክክለኛው ጎልደን ሚን ነው ማለት ነው። ይህ በችግሮች ውስጥ ተስፋ አለመቁረጥን፣ በችግሮች ውስጥ ቶሎ አለመሸነፍን፣ አሸንፋለሁ ብሎ ማለፍን፣ መጣርን የሚያሳይ ቃል ነው ማለት ነው ካሬጅ። ስለዚህ ካሬጅ is the golden mean which is found between two extremes, too little and too much. This one is too little, this one is too much ማለት ነው። እሺ በጥቂቱ ስለ ጎልደን ሚን ወይም ስለ ወርቃማው ማዕከል ይህን ያህል ካወቅን ከዚህ በኋላ ለሚኖረን ነገር ሁሉ ወደ አንድ ጽፍ ወደ ቱ ሊትል ብሎ አሪስቶትል ወደ ተጠቀሰውም ወይም ቱ ማች ወደ ሆነውም ኤክስትሪሞች አንሄድም ማለት ነው። ሁልጊዜም በህይወታችን ላይ ማዕከላዊ ወርቃማውን ህግ መከተል አስፈላጊ ነው። አስፈላጊ እንደሆነ ስላመንኩበት ነው ይህንን እንድታውቁ ወደዚህ ያመጣሁት ማለት ነው። ቨርቹ ኢቲክስን በዚህ መልኩ ከተረዳን የዛሬው ቪዲዮ የመጨረሻው ቶፒክ አይተን እናበቃለን። ዋይ ኢት ማተርስ፣ ለምንድን ነው አስፈላጊው ነው? ይህን ትምህርት ለምንድን ነው የተማርን ያለ ነው? እንግዲህ ስለ ቨርቹ ኢቲክስ እስካሁን አውርተናል። በዋናነት የሚያተኩረው ብለናል የአንድን ግለሰብ ስብዕና ከፍ ከማድረግ ነው፣ ልዕልና ከፍ ከማድረግ ነው፣ በጎነትን ከፍ ከማድረግ ነው እንጂ አጠቃላይ ማህበረሰብ ይመለከት አይደለም። ወደ ውስጥ ስንገባ አለ ሶሻል ቨርቹ ለብቻው አለ፣ ሞራል ቨርቹ ላይ ነው ዛሬ ያተኮር ነው የአንድን ግለሰብ ስብዕና ከፍ ከማድረግ አኳያ ማለት ነው። ሶ ቨርቹ ኢቲክስ ሄልፕ አስ ቢከም ኤ ቤተር ሲቲዝንስ። እንግዲህ ይህ የበጎነት ስነ ምግባር አንድ ሰው በጣም የተሻለ ዜጋ እንዲሆን፣ የተሻለ ጓደኛ እንዲሆን፣ የተሻለ የቤተሰብ አባል እንዲሆን ያስችሉታል ማለት ነው። ምንን በመጨመር የመልካምነት እነዚህ ምግባሮችን መልካምነት ብለን የዘረዘርናቸው የበጎነት ስነ ምግባሮችን በመጨመር የተሻለ ህይወትን እንድንመራ፣ ምክንያታዊ ህይወትን እንድንመራ እንዲሁም ምክንያታዊ ውሳኔዎችን እንድንወስን ያስችለናል ማለት ነው። ውድ ተማሪዎች እንግዲህ ለዛሬ ያዘጋጀላችሁ ቪዲዮ ይህን ይመስላል። የቪዲዮ ከወደዳችሁት ላይክ አድርጉ። አዳዲስ ተማሪዎች ሰብስክራይብ በማድረግ የዚህን ቤተሰብ ተቀላቀሉ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት ላይ አስቀምጡልኝ። በቀጣይ ምን ትምህርት እንደሚሰራላችሁ በዛው ማሳወቅ ትችላላችሁ። ስለነበረን ቆይታ ሁሉ አመሰግናለሁ። በአዲስ ቪዲዮ እስከምንገናኝ ደህና ቆዩ።